የአዲስ አበባ ከተማ አስተዳደር በመዲናዋ ያለውን የቤት አቅርቦት እጥረት ለመቅረፍና የመሬት አጠቃቀምን በአግባቡ ለመጠቀም የሚያስችል እርምጃዎችን ለመውሰድ ቆርጦ መነሳቱ ተሰምቷል። የከተማ አስተዳደሩ በዋናነት ትኩረት ያደረገው በቀበሌ መኖሪያ ቤቶች ግቢ ውስጥ ታጥረውና ተይዘው ባሉ ሰፋፊ መሬቶች ላይ ሲሆን ይህንን መሬት ለቤት ግንባታ መጠቀም በአስቸኳይ እንደሚገባ የከተማዋ ከንቲባ ወይዘሮ አዳነች አቤቤ አስታውቀዋል። በተለይም አሁን ባለው አሰራር እየታየ ያለውን የመሬት ብክነት በማስቆም በነባር የቀበሌ ይዞታዎች ላይ ያሉ አነስተኛና የቆዩ ቤቶችን በመቀየር ዘመናዊና ባለብዙ ወለል ህንፃዎችን መገንባት ለከተማዋ እድገት ወሳኝ መሆኑን ከንቲባዋ በጥብቅ መመሪያ አስቀምጠዋል። ይህ እርምጃ ካሳ በመክፈል አዳዲስ መሬቶችን ከማዘጋጀት ይልቅ ባለው ሀብት ውጤታማ ስራ በመስራት ብዙሃኑን ተጠቃሚ ለማድረግ ያለመ ነው ተብሏል። በዚህ አዲስ የልማት አቅጣጫ መሰረት ሰፋፊ ግቢ ያላቸው የቀበሌ መኖሪያ ቤቶች ያለምንም ካሳ ክፍያ ለልማት እንዲለቁና ለዘመናዊ የቤት ግንባታዎች እንዲውሉ ነው መመሪያው የተቀመጠው። የከተማ አስተዳደሩ ይህንን ውሳኔ ተግባራዊ ለማድረግ ክፍለ ከተሞች ቦታዎችን በመለየትና በካርታ በመታገዝ ለከተማዋ አስተዳደር እንዲያቀርቡ አዟል። ከንቲባዋ በንግግራቸው እንደገለጹት በከተማዋ መሀል ሰፊ ቦታ ይዞ መቀመጥ ለልማት እንቅፋት በመሆኑ በእነዚህ ቦታዎች ላይ የሚገነቡ ለከተማዋ ውበት የሚበጁ ይሆናሉ። ይህ ሂደት የመሬት አጠቃቀምን ወደ ቀጣይነት ያለው የልማት ምዕራፍ በማሸጋገር የከተማዋን መልክ የሚቀየር የልማት ዘመቻ መሆኑን በአጽንኦት አስታውቀዋል። ታዲያ በዛሬው ዝግጅታችን የአዲስ አበባ ከተማ አስተዳደር በቀጣይ 90 ቀናት ውስጥ በከተማዋ ሊያከናውናቸው ባቀዳቸው ሁለገብ የልማት ተግባራት ላይ እናተኩራለን። ከቤት ግንባታው ስትራቴጂ ባሻገር ከ1700 በላይ ለሚሆኑ ወጣቶች የስራ ዕድል ለመፍጠር የታቀዱ ፕሮጀክቶችንና በክረምት ወቅት ሊከሰት የሚችል የጎርፍ አደጋን ለመከላከል የተዘረጉ የጥንቃቄ እርምጃዎችን እንመለከታለን። በተጨማሪም በከተማ አስተዳደሩ ተቋማት ውስጥ እየታየ ያለውን የመልካም አስተዳደር ችግር ለመቅረፍና ሙስናን በዲጂታል አገልግሎት አሰጣጥ ለመከላከል የሚወሰዱትን አዳዲስ አቅጣጫዎች በዝርዝር የምንቃኝ ይሆናል። ይፈርሳሉ የተባሉ የቀበሌ ቤቶች በምን መስፈርት ነው? ያለ ካሳ የሚፈርስባቸው ነዋሪዎችስ እጣ ፋንታቸው ምንድን ነው? የሚለውንና ሌሎች ተያያዥ ጉዳዮችን በዛሬው ዝግጅታችን እናስደምጣችኋለን። እናንተ ብቻ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። የአዲስ አበባ ከተማ አስተዳደር በቀጣይ 90 ቀናት ማለትም ከሰኔ 9 እስከ ጳጉሜ 5 ቀን 2018 ዓ.ም ድረስ ሊከናወኑ በሚገቡ እቅዶች ዙሪያ ከመንግስት የስራ ኃላፊዎች ጋር ሰፊ ውይይት አካሂደዋል። በዚህ መሰረት የአዲስ አበባ ከተማ አስተዳደር ሰፋፊ ግቢ ያላቸው የቀበሌ መኖሪያ ቤቶች ተለይተው እንዲቀርቡለት ማሳሰቢያ መስጠቱን የከተማዋ ከንቲባ ወይዘሮ አዳነች አቤቤ አስታውቀዋል። ከንቲባዋ ይህንን የገለጹት በቀጣይ 90 ቀናት ውስጥ በከተማዋ ሊከናወኑ በሚገቡ ዋና ዋና ተግባራት ዙሪያ ከከተማ አስተዳደሩ ከፍተኛ የስራ ኃላፊዎች ጋር ባደረጉት ውይይት ወቅት ነው። በተለይም ሰፋፊ ግቢ ያላቸው የቀበሌ መኖሪያ ቤቶች ቦታቸውን ለለመለመ መኖሪያ የሚውል ዘመናዊ ህንፃ ለመገንባት እንደሚጠቀምበት የጠቆሙት ከንቲባዋ በአሁኑ ወቅት ባለው አሰራር እየታየ ያለውን የመሬት ብክነት መቅረፍ እንደሚገባ በጥብቅ አሳስበዋል። ይህ ውሳኔ በከተማዋ የሚታየውን የቤት አቅርቦት እጥረት ለመቅረፍና የከተማዋን ነባራዊ ሁኔታ ለማሻሻል ያለመ መሆኑን በንግግራቸው ወቅት በግልጽ አስምረውበታል። እንደ ከንቲባዋ ገለጻ በቀበሌ ቤቶች ግቢ ውስጥ በቂ ቦታ እያለ ለቤት ግንባታ አዳዲስ ቦታዎችን በካሳ እየከፈሉ ማስለቀቅ ተገቢ አይደለም። ይህ አሰራር ለከተማ አስተዳደር ተጨማሪ ወጪ የሚያስከትል በመሆኑ ሊቆም እንደሚገባ ነው ያመለከቱት። ከንቲባ አዳነች እንዳሉት በአንድ ቀበሌ ቤት ውስጥ አነስተኛ ደሳሳ ቤት ተገንብቶ ሰፊ መሬት ተይዞ መቀመጥ ለከተማዋ እድገት እንቅፋት ሆኗል። በቦታው ላይ ትልልቅ ቪላዎችን ከመገንባት ይልቅ G+5 ወይም G+7 ከፍታ ያላቸው ህንፃዎችን በመገንባት በርካታ ማህበረሰብን ተጠቃሚ ማድረግ እንደሚቻል ተናግረዋል። ይህ አሰራር የመሬት አጠቃቀምን ውጤታማ በማድረግ የከተማዋን መልክ የሚቀይርና የቤት ፍላጎትን ምላሽ የሚሰጥ መሆኑን በስብሰባው ላይ አብራርተዋል። አዲሱ የልማት ስልት ቀደም ሲል በግቢ ውስጥ ይኖሩ የነበሩ ነዋሪዎች በሚገነባው ዘመናዊ ህንፃ ላይ በአንድ ወይም በሁለት ክፍል ውስጥ ተተክተው እንዲኖሩ የሚያስገድድ ነው። እንደ ከንቲባዋ ገለጻ ይህ እርምጃ የነዋሪውን የኑሮ ጥራትና ደረጃ ለማሳደግ ታሳቢ የተደረገ ቢሆንም በነባር ቤቶቻቸው ሰፊ ግቢ ውስጥ በነፃነት ይኖሩ የነበሩ ነዋሪዎች ግን ይህንን አሰራር በጥሩ ጎን የሚቀበሉት አይመስልም። በተለይም ለዓመታት የኖሩበትን ነባር ይዞታ በአጭር ጊዜ ውስጥ ለልማት መልቀቅና ወደ ህንፃ ቤት መዛወር በነዋሪው ዘንድ ከፍተኛ ጥያቄ መፍጠሩ አልቀረም። የከተማ አስተዳደሩ የከተማ
የከተማን መልክ ለመቀየር በሚል የያዘው ይህ እቅድ በነዋሪዎች የኑሮ ህልውና ላይ ሊፈጥር የሚችለውን ተጽዕኖ መጋፈጥ ትልቅ ፈተና እንደሚሆን እየተነገረ ነው። የከተማ አስተዳደሩ ሰፋፊ ግቢ ያላቸው የቀበሌ ቤቶች ለልማት ሲለቀቁ ህጉ በሚፈቅደው መሰረት የካሳ ክፍያ ለነዋሪዎቹ እንደማይኖር በግልጽ አስቀምጧል። አስተዳደሩ ይህንን ውሳኔ የወሰነው አዳዲስ ቦታዎችን በካሳ እየገዙ ከማልማት ይልቅ የመንግስት ንብረት በሆነ ቦታ ላይ ትርፍ ክፍያ ሳይኖር ልማቱን ማፋጠን አስፈላጊ ነው በሚል መከራከሪያ ነው። ሆኖም ይህ ውሳኔ በነዋሪዎች ዘንድ ትልቅ ጥያቄ መፍጠር ጀምሯል። ምክንያቱም ቤታቸውን ለልማት የሚለቁ ነዋሪዎች የነበራቸውን ሰፊ የግል ይዞታ አጣው በአንጻራዊነት ወደ ጠባብ የጋራ መኖሪያ ቤት ሲሸጋገሩ ምንም አይነት የገንዘብ ማካካሻ አለማግኘታቸው እንደ ኢፍትሐዊ ድርጊት እየተቆጠረ ነው። የከተማዋ አስተዳደር በበኩሉ ለነዋሪዎቹ የሚሰጠው ምትክ ቤት ወይም የመኖሪያ ክፍል የነበራቸውን የቆየ ደሳሳ ቤት በአይነት የሚተካና የኑሮ ሁኔታቸውን የሚያሻሽል እንጂ የገንዘብ ካሳ የሚያስፈልገው እንዳልሆነ በማብራራት ላይ ይገኛል። ይህ የካሳ ጉዳይ ውዝግብ አስተዳደሩ ለነዋሪዎች ካለው የልማት አመለካከትና ነዋሪዎች ከቤታቸውና ከይዞታቸው ካላቸው የባለቤትነት ስሜት ጋር ተጋጭቶ በቀጣይ ለሚከናወኑ ስራዎች ፈታኝ እንደሚሆን ተጠብቋል። ሌላው የስራ ዕድል ፈጠራን የተመለከተው አንዱ ዋነኛ ጉዳይ ሲሆን ከ1700 በላይ ለሚሆኑ ወጣቶች የስራ ዕድል ለመፍጠር መታቀዱን ከንቲባ አዳነች አቤቤ ይፋ አድርገዋል። የስራ ዕድል ከመፍጠር ባለፈ ወጣቶቹ መስራት የሚችሉባቸው መስኮች እንደ ዝንባሌያቸው ተለይተው እንዲቀመጡና ከተለመዱ የስራ ዘርፎች ወጣ ብሎ ማየት እንደሚገባ ተገልጿል። የመስሪያ ቦታን በተመለከተም 12000 ካሬ ሜትር መሬት መዘጋጀቱን የጠቆሙት ከንቲባ አዳዲስ የመስሪያ ቦታዎችን የማሰብ ስራ አሁንም መቀጠል እንዳለበት አሳስበዋል። በስራ ዕድል ፈጠሪያ ዙሪያ የነበራቸውን ውይይት ሲያብራሩ ከንቲባዋ የመስሪያ ቦታዎች እቅድ አሁን ካለው የላቀ መሆን እንዳለበት ገልጸዋል። እንደሳቸው አባባል የቦታ ዝግጅቱ ምን ያህል መሬት እንደሚሰጥ ብቻ ሳይሆን እንዴት መስራት እንደሚቻል የሚያሳይ መሆን አለበት ብለዋል። አዳዲስ ሼዶችንና የንግድ ሞሎችን ብቻ ሳይሆን ለከተማ እድገት የሚጠቅሙ ሌሎች ስራዎችንም ማቀድ አስፈላጊ ነው። ለምሳሌ ቅጠል ተራን የመሰሉ ቦታዎችን ለማልማት ታቅዶ እየተሰራ መሆኑን ጠቅሰው ከቦሌ መድኃኔዓለም እስከ እንግሊዝ ኤምባሲ ባለው መስመርም በርካታ የስራ ዕድል የሚፈጥሩ ቦታዎች እንደተሰሩ አስታውሰዋል። እነዚህ ቦታዎች ቅድሚያ ለተነሱት አካላት እንደሚሰጡ ገልጸው በክረምት የሚሰሩ አዳዲስ የመስሪያ ቦታዎችን የጥራት ደረጃ ማስጠናት አስፈላጊ መሆኑን ተናግረዋል። በቀጣይ 90 ቀናት በክረምት በጎ ፈቃድ አገልግሎት የሚታደሱ ቤቶችን በተመለከተም ከንቲባ አቅጣጫ አስቀምጠዋል። ቤቶቹ የሚታደሱት ከገንዘብ ድጋፍ ባሻገር የግንባታ ግብዓቶችን በማሰባሰብ ደረጃቸውን የጠበቁ እንዲሆኑ መስራት እንደሚገባ አሳስበዋል። ለዚህ ተግባርም በእውቀትና በክህሎት ሊረዱ የሚችሉ ሰዎችን ማካተት እንደሚያስፈልግ ተመልክቷል። ክፍለ ከተሞች ኃላፊነትን በመውሰድ እቅድ በማውጣት ስራውን በዘመቻ መጀመር እንዳለባቸው መመሪያ ተሰጥቷል። ይህ በጎ ፍቃድ ተግባር ክረምት ወቅት የህዝቡን የኑሮ ሁኔታ ለማሻሻልና የከተማዋን ውበት ለመጠበቅ የላቀ ፋይዳ ያለው መሆኑን ከንቲባዋ በንግግራቸው ወቅት አብራርተዋል። ስራው በክትትል የታጀበ መሆን እንደሚገባውም ተገልጿል። ከቤት ግንባታ ጋር በተያያዘ ሰፋፊ ግቢ ያላቸው የቀበሌ መኖሪያ ቤቶች ተለይተው እንዲቀርቡ ለክፍለ ከተሞች ትዕዛዝ ተሰጥቷል። ከንቲባዋ እንዳሉት ክፍለ ከተሞች እነዚህም ቤቶች በካርታቸውና በቦታቸው ለይተው ማቅረብ ይኖርባቸዋል። አስተዳደሩ አዳዲስ መሬቶችን ካሳ እየከፈለ በመውሰድ ተጨማሪ ወጪ ውስጥ እየገባ መሆኑን ጠቅሰው ይልቁንም በነባር የመንግስት ቦታዎች ላይ ትልልቅ ህንፃዎችን መገንባት አማራጭ የሌለው የመፍትሄ እርምጃ መሆኑን አስታውቀዋል። በዚህ መልኩ የሚገነቡ ቤቶች ዘላቂና ለከተማዋ እድገት አስተዋጽኦ የሚያደርጉ ይሆናሉ። የቦታ ብክነትን ለመከላከል እንዲቻል መመሪያው ግዴታ እንደሆነም ገልጸዋል። በተለይ ሰፋፊ ግቢ ያላቸው የመንግስት ቦታዎች ለቤት ጥገና በምንም አይነት ሁኔታ መዋል እንደሌለባቸው ከንቲባ አዳነች አቤቤ አስታውቀዋል። ይልቁንም አዳዲስ ቤቶችን በመገንባት ከከተማዋ እድገት ጋር አብረው የሚሄዱና ለረጅም ጊዜ የማይፈርሱ ቤቶችን መገንባት እንደሚገባ ተናግረዋል። ይህ የከተማ አስተዳደሩ አካሄድ የብዙ ማህበረሰብን ጥያቄ ለመመለስና የቤት አቅርቦትን ለመጨመር ያለመ መሆኑንም ነው ያረጋገጡት። በክረምት ወራት የቤት ግንባታ ሲጀመር ሰፋፊ ግቢ ያላቸው የቀበሌ ቤቶችን በመለየት ስራው ይጀመራል። ይህ ሲሆን እግረ መንገዱንም በዚያው የሚኖረው ሰው የተሻለ የመኖሪያ ቤት የማግኘት እድል ይኖረዋል። ይህም በአንዳንድ አካባቢ ከዚህ በፊት እንደተደረገው አይነት ስኬታማ የቤት ልማት ተሞክሮ ተወስዷል ያሉት ከንቲባ አዳነች አቤቤ ከዚህ ባሻገር በህገወጥ መንገድ የተያዙ የቀበሌ ቤቶች ካሉ ተጣርቶ ለከተማ አስተዳደሩ እንዲቀርብ ከንቲባዋ አቅጣጫ አስቀምጠዋል። ህገወጥ ተብለው የሚነሱ ቤቶች ምን መስፈርት እንደሚያሟሉ ክፍለ ከተሞች ለይተው እንዲያቀርቡ ታዟል። ይህ አካሄድ የመመሪያው አካል መሆኑን በመጠቆም በህገወጥ መንገድ የተያዘ የቀበሌ ቤት ካለና አላግባብ የተላለፈ ከሆነ እርምጃ መውሰድ ትክክል መሆኑን ተናግረዋል። ነገር ግን አመራሩ በራሱ ወስኖ ድሃን ማፈናቀል እንደሌለበት ከንቲባዋ አስጠንቅቀዋል። ትክክለኛውን የህግ አሰራር በመከተል ብቻ እርምጃ መውሰድ እንደሚገባ አጽንኦት ሰጥተዋል። ይህ የመንግስትን ቤት ንብረት ለመጠበቅና ለህዝብ አገልግሎት ለማዋል የሚደረግ ጥረት መሆኑን ነው ያብራሩት። የተጀመሩ የቤት ፕሮጀክቶችን ማጠናቀቅ በቀጣይ 90 ቀናት ውስጥ የሚከናወን ሌላ ዋና ተግባር መሆኑን ከንቲባዋ አሳስበዋል። ለ2017
በ2019 በጀት ዓመት ምን ያህል ቤቶች ለመጀመር እንደታሰበ በእቅድ መያዝ እንዳለበት የተናገሩት ከንቲባ አንዱ አግሬሲቭ ስራ የጀመሩትን ቤቶች መጨረስ ሲሆን ሁለተኛው በ2019 የሚጀመሩ ቤቶችን ቁጥር መወሰን ነው። ለዚህም የሚያስፈልገውን ዝግጅት ከዲዛይን፣ ከቦታ፣ ከኮንትራክተርና ከአማካሪዎች ልየታ ጀምሮ በደንብ ማቀድ እንደሚያስፈልግ ገልጸዋል። ይህ ሁሉ የሰው ኃይል ዝግጅትና አጠቃላይ የቤት ግንባታ እቅድ በቼክ ሊስት ተይዞ መከናወን እንዳለበት አቅጣጫ ተቀምጧል። ይህ የቤት ግንባታ ዘመቻ ህዝብን ለመካስ የሚደረግ ጥረት መሆኑ ተገልጿል። ሌላው በቤት ግንባታው ሂደት ውስጥ በሙያ መስክ የሰለጠኑ የመንግስት ሰራተኞች የሚሳተፉባቸውን ሴክተሮች ወደ ስራ ማስገባት እንደሚገባም ከንቲባ የጠቀሱት ሀሳብ ይነሳል። በተለይ የፖሊስና ሌሎች የሴክተር መስሪያ ቤቶችን አቅም በመጠቀም የተጀመሩ የቤት ፕሮጀክቶችን ማፋጠን እንደሚገባ አስታውቀዋል። ሌሎቹም ቤቶች ደግሞ በጀመሯቸው ፓኬጆችና ተጨማሪ የሪሶርስ መፈለጊያ አማራጮች ተጠናክሮ መሄድ እንደሚያስፈልግ በስብሰባው ላይ ተነስቷል። ይህንን ሁሉ በዝርዝር የያዘ እቅድ በእያንዳንዱ አመራር ቼክ ሊስት ላይ መቀመጥ እንዳለበት ታዟል። ለህዝቡ ቤት ለማቅረብ የሚደረገው ጥረት ተጠናክሮ መቀጠል እንዳለበትና ሁሉም አካል የድርሻውን መወጣት እንዳለበትም ከንቲባው አሳስበዋል። ይህ የቤት ግንባታ እንቅስቃሴ ለከተማ እድገት ትልቅ ድርሻ አለው። ከዚህ ባሻገር በክረምት ወቅት ሊከሰት የሚችል የጎርፍ አደጋ እንዳይኖር በተለይ ክፍለ ከተሞች በቅርበት ከማህበረሰቡ ጋር እንዲሰሩ አቅጣጫ መቀመጡን ተገልጿል። በዚህም የማስተባበሩን ስራ በመስራት አፋጣኝ እርምጃ መውሰድ እንደሚገባ ከንቲባ ጠቁመዋል። ከንቲባ አዳነች በንግግራቸው አዲስ አበባ የዓለም መነጋገሪያ በሆነችበትና የአፍሪካ ወንድምና እህቶቻችን መነጋገሪያ በሆነችበት ወቅት በክረምት ጎርፍ በሰው ላይ አደጋ መድረሱ የከተማዋን ስም የሚያጎድፍ መሆኑን በማስረዳት ስለዚህም በኮሪደር ልማት በሰራንባቸው ቦታዎች ጭምር በወቅቱ ያልታዩ ነገሮች ካሉ ክረምቱ ከመግባቱ በፊት ተለይተው ፈጣን ምላሽ ማግኘት አለባቸው ብለዋል። ክፍለ ከተሞች ለዚህ ስራ ተጠያቂዎች እንደሆኑ አሳስበዋል። የአዲስ አበባን የኮሪደር ልማትና የከተማ ትራንስፎርሜሽን ስራዎች ውጤታማነት በሚጠብቅ መልኩ ማስቀጠል አስፈላጊ መሆኑ በስብሰባው ላይ ተነስቷል። በክረምት ወቅት ሊያጋጥሙ የሚችሉ ችግሮችን ለመፍታት የሚመለከታቸው አካላት ተቀናጅተው መስራት እንዳለባቸው ከንቲባ አዳነች አቤቤ ተናግረዋል። ይህ ክረምት በልዩ ሁኔታ ውስጥ የሚመጣበት ወቅት መሆን አለበት ብለዋል። በተለይ በየክፍለ ከተማው የሚገኙ ኃላፊዎች በዚህ ስራ ላይ ያላቸውን ተጠያቂነት መወጣት አለባቸው። ችግሮች ሲያጋጥሙ የዘገየ ምላሽ መስጠት ተቀባይነት የለውም። የከተማዋን ክብርና የጀመርነውን የልማት ስራ የሚጠብቅ ተግባር በጋራ መፈጸም እንደሚገባ በስብሰባው ላይ አቅጣጫ አስቀምጠዋል። ይህ በእንዲህ እንዳለ በከተማ የተለያዩ አገልግሎት የሚሰጡ ተቋማት ላይ የመልካም አስተዳደር ችግር በተለይም ሙስና መኖሩን የገለጹት ከንቲባ አዳነች ይህ መሻገር ያልቻሉት ችግር መሆኑን አምነዋል። ነገር ግን ይህ ለመከላከል ዲጂታል አገልግሎቶችን ከዚህም በላይ የማስፋት እቅድ እንዳለ ጠቁመው ለህዝቡ በትክክለኛ መንገድ መስራት እንደሚገባ ተናግረዋል። የዲጂታል አገልግሎት መስፋፋት ሙስናን ለመቀነስና ግልጽነትን ለማስፈን ከፍተኛ አስተዋጽኦ እንደሚኖረው ነው የተናገሩት። ከንቲባዋ ጨምረው ሲገልጹም አገልግሎት አሰጣጡ ህዝቡን በሚያረካ መልኩ መከናወን አለበት። ይህ የመልካም አስተዳደር ስራ በቀጣይ 90 ቀናት ውስጥ የሚከናወን ሲሆን ውጤታማነቱም በከተማ አስተዳደሩ ቁጥጥር ስር ይውላል ብለዋል። የህዝቡን ቅሬታ ለመፍታት አስተዳደሩ በትኩረት እየሰራ መሆኑንም ገልጸዋል። በአጠቃላይ የአዲስ አበባ ከተማ አስተዳደር በቀጣይ 90 ቀናት ውስጥ ለማከናወን ያቀዳቸው ተግባራት ሁሉን አቀፍ መሆናቸውን መመልከት ይቻላል። የቤት ግንባታን፣ የስራ ዕድል ፈጠራን፣ የክረምት ወቅት የጎርፍ አደጋን መከላከያንና የመልካም አስተዳደር ስራዎችን ያካተተ ነው። ከንቲባ አዳነች አቤቤ የከተማን ልማት ለማፋጠንና የህዝቡን የኑሮ ጥራት ለማሻሻል የሚያስችሉ እነዚህን እቅዶች ሁሉም አካል በተቀናጀ መልኩ እንዲተገብራቸው አሳስበዋል። እያንዳንዱ ክፍለ ከተማና የስራ ኃላፊ እቅዱን መሰረት በማድረግ ውጤታማ ስራ መስራት እንደሚጠበቅበት ተመልክቷል። ይህም የከተማዋን የለውጥ ጉዞ የሚያሳካ መሆኑን ከንቲባዋ በንግግራቸው አረጋግጠዋል። ዛሬ አበቃን። አብራችሁ ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም